ኢዮብ እግዚአብሔር አብሮት ሆኖ ነው በዚህ ሁሉ ስቃይ ውስጥ እያለፈ ታግሶ ያለፈው። እግዚአብሔር የተወው ግን የታገሰ እናውቃለን። እኔና እግዚአብሔር ብቻ በምናልፋት በእያንዳንዷ በጓዳ በስውር ለእግዚአብሔር ብላችሁ የምትወስኗት እያንዳንዷ ውሳኔ ሰማይ ሽልማት አላት። ታገሱ። የእግዚአብሔር ሉዓላዊ ስልጣን በሰው ህይወት ላይ ሲመጣ የእግዚአብሔርን ዲዛይን ለማስፈጸም እግዚአብሔር ሰውን ምንም ሊያደርገው ይችላል። ታሪኩ የተከናወነው ወይ በእነ አብርሃም ዘመን ነው ወይ ከእነ አብርሃም ዘመን በፊት ነው። ወይ በእነ አብርሃም ዘመን ነው የሚሆነው ወይ ከእነ አብርሃም ዘመን በፊት ነው የሚሆነው። ምንም አይነት በቀደመው ዘመን ላይ የነበረ የህግ መጽሐፍ ኢዮብ ሪፈር አያረግም። ሙሴንና በዚያ ዘመን የነበሩ የእምነት አባቶች በኢዮብ መጽሐፍ ላይ አታገኟቸውም። እና ከሙሴ መጽሐፍ ጀምሮ የተነሱ ከሙሴ በኋላ የመጡ በሙሉ የሙሴን መጽሐፍት እንደ ስታንዳርድ ያስቀምጣሉ። ከእግዚአብሔር ጋር ሙግት ካላቸው በህግ ነው ከእግዚአብሔር ጋር የሚቆሙት። ከበደሉና ካጠፉ እግዚአብሔር በህግ ይቀጣቸዋል። ጤነኛና ትክክለኛ መንገድ ከሄዱም እግዚአብሔር በህጉ ላይ ባስቀመጠው መንገድ ነው የሚሸልማቸውም የሚባርካቸውም ተስፋ የሚያደርግላቸውም። የኢዮብ መጽሐፍ ላይ እንደዚህ አይነት ሙሴ የሚባል ሰው የለም፣ ህጉ የለም። በዚያ ዘመን የነበረ ምንም አይነት ታሪክ የለም። በመሰረቱ ሰውየው የደቡብ አረቢያ ሰው ስለሆነ እስራኤላዊም አይደለም። ኢዮብ አፍተር ኦል እስራኤላዊም አይደለም። የደቡብ አረቢያ ሰው ሆኖ ግን እግዚአብሔርን የሚፈራ በንጽህና የሚኖር እግዚአብሔር ሲመሰክርለት ባሪያዬ ኢዮብ ይፈራኛል አለና ጻድቅ ነው ይለዋል እግዚአብሔር። አሁን ለኢዮብ መጥቶ ጻድቅ ነህ አይደለም የሚለው እግዚአብሔርና ሰይጣን ናቸው የሚያወሩት ባይዘው። እና ምዕራፍ 1 ላይ የምታስታውሱ ከሆነ በኋላ ጊዜ ስታገኙ እንድታነቡ በጣም ኢንተረስቲንግ ነው ባይዘው ታሪኩ። አይዟችሁ ኢዮብ አልፉበታል። እናንተን አሁን ታልፋላችሁ ልላችሁ አይደለም፣ ዝም ብዬ ነው የምነግራችሁ። ግን ምዕራፍ 1 ላይ የምታስታውሱ ከሆነ እኔ ዝም ብዬ ሳነበው በእውነት ነው የምነግራችሁ በጣም አስደናቂ ነው። የእግዚአብሔር ሉዓላዊ ስልጣን በሰው ህይወት ላይ ሲመጣ የእግዚአብሔርን ዲዛይን ለማስፈጸም እግዚአብሔር ሰውን ምንም ሊያደርገው ይችላል። እና እግዚአብሔር ሉዓላዊ ነኝ ነው እዚህ መጽሐፍ ላይ እኔ ሉዓላዊ ነኝ ነው። ኢዮብ የሚባለውን ሰውዬ እግዚአብሔር ቅጥሩን አቋርጦ ገብቶ የፈለገውን አደረገ እግዚአብሔር። እና ሰውየው ግን በጣም አስደናቂ ነው። ወደ ቁስሉም ወደ ችግሩም ወደ ሰይጣኑም ሳይሆን ወደ እግዚአብሔር ነው ስቲክ የሚያደርገው። ነገሮችን በሙሉ ዲል የሚያደርጋቸው ከእግዚአብሔር ፖይንት ኦፍ ቪው ነው። ለእግዚአብሔር ወግኖ ነው የሚጨቃጨቀህ። ጌታ ይባረክ። እና ምዕራፍ 1 ላይ የምታስታውሱ ከሆነ ሰውየው ዖፅ የሚባል አገር ይኖር ነበር ይላል። የሜሶጶጣሚያ ደቡብ ክፍል ነው፣ በሙቱ ባህር ሳይድ ማለት ነው። እና የዖፅ አገር ነዋሪው ኢዮብ እግዚአብሔርን ይፈራል። ቀጥሎ ጻድቅ ነው። ልጆች አሉት። በጣም ባለጠጋ ነው። በጣም ይገርማችሁ በአብርሃም ዘመን ነው ኢዮብ የነበረው ሀብት የሚለካው። በእነ አብርሃም ዘመን ነው እንደዚህ አይነት ሀብት የሚለካው። ከዛ በኋላ በእንደዚህ አይነት መንገድ ሀብት አይለካም። ሰውየው ይኖርበት የነበረበት ዘመንም ነው እሱ። እና በከብት ብዛት በነበረው በአህያ ብዛት በእህል ብዛት ነው የሚለካው። እና ሰውየው እጅግ ባለጠጋ ነው፣ የተከበረም ነበር ይላል። እና እግዚአብሔርና ሰይጣን ኢዮብ በማያውቅበት መንገድ ነው አይደል የተነጋገሩት። ሰይጣን ወደ እግዚአብሔር ገባ እና በእግዚአብሔር ፊት ቆመ ይላል። የእግዚአብሔር ልጆች ቆመው ሰይጣንም ገብቶ ቆመ። እና ድሮ ሰይጣን ይገባ ነበር። አሁን ኢየሱስ መጥቶ ነው እኛ የገባ ነው። እና ገብቶ ሲቆም እግዚአብሔር ጠየቀው፣ ከየት መጣ አለው። ምድርን ዞርኳት አለው። ስትዞር ታዲያ ባሬን ኢዮብን አየው አለው። ምድርን ዞርኳት ሲል በሜሶጶጣሚያ አልፏል ማለት ነው። እሱ ያለው እዛ አካባቢ ነው። አሁን አፍሪካም መጥቷል። በዚህ ምድርን በሙሉ እሱ መንፈስ ነው። እንደኛ እኮ አይራመድም። ዞርኳት ሲለው ባሬን ኢዮብን አየው ሲል አዎ አይቼዋለሁ አለው። ይፈራኛል፣ ይወደኛል፣ ያከብረኛል አለው። አይ አለው። በዚህ እንኳን እርግጠኛ እንዳትሆን አለው። እንዴት አለው? አጥራጥረለት ቅጥር ቀጥረለት። በሩቁ እኮ ነው የምናየው እኛ ራሱ ኢዮብን አለው። ለመጨበጥ ራሱ እኮ አንችልም። አንተ አጥረህ ሆነው። ቅጥሩ በጣም ትልቅ ነው። አጥሩ ትልቅ ነው። እስቲ ቅጥሩን አንሳ፣ ዙሪያው ያለውን ነገር እስቲ ውሰድበትና ያኔ አለው ሰይጣን ይሰድብሃል አለው። እግዚአብሔር ያሳይ። ሰውየው በሰላም ተቀምጦ መንፈሳዊ ዓለም ላይ ነው እንቱን አይሰድበኝም አለው እግዚአብሔር። ሰይጣንስ ይሰድብሃል አለው። ሰይጣን ቴምት ሊያደርገው እግዚአብሔር ቴስት ሊያደርገው ማለት ነው።
እና ሰይጣንን ሰድበህ ሂድ አለው። ሂድ ሲለው ሰይጣን ሄደ ይልና እግዚአብሔር ቅጥሩን ሲያነሳለት ዳበሰው አይደል? ዙሪያውን ነካካው ይላል። ዙሪያውን ሲነካካው ሀብቱ ያለው ቤተሰቡ ያለው ነገር በሙሉ በአንድ ቀን እኮ ነው። እኔ እንደው አንዳንድ ነገር አሁን እኛ መጽሐፉ ላይ ቆመን ነው የምናወራው። ኢዮብስ እየኖረ ነው። እናንተ እስቲ ኢዮብ ጋር ግቡና እዩት። ሰውየው ቁጭ ብሎ በአገር ሰላም ቁጭ ባለበት አንድ ሰው እየሮጠ መጣ ይላል ከአንድ ቦታ። አቤት ሲለው መብረቅ ከሰማይ ወርዶ ከብቶቹን ምናምን በሙሉ ፈጀ እና የነበሩትንም ሰዎች በሙሉ ጨረሰ። እኔስ አለውና ለአንተ መልእክት ለማድረስ ብቻ አመለጥኩ አለው። 4 አመለጥኩ ነው ያሉት። እችን ለመናገር ነው የተረፈው አንድ ሰው ከአራቱም ጋር። ታዲያ ሲለው በሙሉ አለቁ ከብቶች አለው። አንዱ ደግሞ ከአንድ ቦታ ሮጦ መጣ። የምስራቅ አውሎ ንፋስ ተነስቶ መጣ። ልጆች በታላቅ ወንድማቸው ቤት እያሉ ተደግሶ ምናምን እንደዚህ እየበሉ እየጠጡ እያለ ቤቱን ከ4 አንግል መታው። ከዛ ውስጥ ያለው ሰው በሙሉ ከነ ልጆች በሙሉ ሞቱ። ከዛ ባሪያዎቻቸውን በሙሉ አልቋል። እኔ እችን ለመንገር አመለጥኩ አለው። መርዶ ለመንገር እኮ ሰይጣን ራሱ ያስተርፋል። አለቁ አመለጥኩ። አንዳንድ ሰው ነው የተረፈው ከየቦታው። ያም ሰው የተረፈው ለኢዮብ ለማድረስ ነው መልእክቱን። ከየአቅጣጫው መርዶ ሰማ። መጽሐፍ እንደዚህ ይላል፣ ልብሱን ቀደደ፣ በላዩ ላይ አመድ ነሰነሰ፣ ኢዮብ መሬት ተቀመጠ ይላል። ቁጭ አለና በጣም በተለምዶ አሁን ቸርች እንኳን እኔ ብዙ ሰምቼው አላውቅም። ድሮ ነበር የምሰማው። እግዚአብሔር ሰጣ። ይሄ እኮ ከኢዮብ እኮ ነው የተወሰደው። ባይዘው ቃሉ እግዚአብሔር ሰጣ አለ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። ምን ማለት ነው? ራሱ ሰውየው ምንድን የገባው? እግዚአብሔር እንዴት ነው የሚያውቀው? ልጆችህ ሞቱ፣ እንትን ተወሰደ፣ ንብረት አለቀ። በአንዲት ቀን ያንን የሚያክል የተከበረ ሰው ብቻውን ቀረ። ብቻውን አስቀረው እግዚአብሔር። ቁጭ ያለበት ወንበር ብቻ ቀረው። ከዛ ሰይጣን ተመልሶ ሄደ። አየኸው አለው ኢዮብን። አዎ አየሁት፣ ዙሪያውን በሙሉ መትቻለሁ፣ እንደዚህ ሆኗል። ግን አይ መች ነካኸው አለው። እንዴት ሲለው ይሄን ሁሉ ብትወስድበትም ሰውየው እኮ መች ነካኸው? ሰው እኮ ይሄንን ሁሉ ለህይወቱ ይከፍላል አለው። ሰይጣን እኮ ነው የሚለው ሲለው ሰውነቱን እስቲ በቁስል መታው አለው እና አቁሰለው ሲለው እግዚአብሔር እንደዚህ ያለው ከነፍሱ በቀር የወደድከውን አድርግበታል፣ ነፍሱ እንዳነካ አለው። በኢየሱስ ክርስቶስ ሰይጣን ተመልሶ መጣ። ቁስሉን በገል አከከ ይላል። እንደዚህ በገል ገል ታውቃላችሁ? እንትን በዛ ማከከ አጥቶ ቢጣራ እንደዚህ ይላል አይደል? የባሪያ ባሪያ ብጠራው አይሰማኝም አለ። እንደዚህ ይወረዳል። የባሪያ ባሪያው አለ እኔ ብጠራውን አለ አይሰማኝም አለ። ያን ያክል ኢዮብ በጣም ወረደና ልክ በዚህ አይነት ሲቃይ ውስጥ እያለ ከሩቅ የነበሩ የኢዮብ 3 ጓደኞች ሰሙ ይላል ስለ ኢዮብ። በልዳዶስ፣ ሶፋርና አንደኛው ማነሱ 3 ናቸው። ኤልፋዝ 3ቱ ሊያጽናኑት እኮ ነው የመጡት። አንዳንዴ እኮ ከባድ ነው። ሊያጽናኑት መጡ ይላል ከምዕራፍ 3 እስከ ምዕራፍ 31 ከነሱ ጋር ጭቅጭቅ ሊያጽናኑት መጥቶ አሁን አይዞ በርታ ነው እኮ ማጽናናት። መጥቶ እንደዚህ ይሉታል፣ አይ የተደበቀማ ኃጢአት ሰርተሃል አሉት። የተሰወረ ኃጢአት አለ፣ በእግዚአብሔር ጻድቁንማ እንደዚህ አያረግም አሉት። እንዴ እግዚአብሔር እኮ ጻድቅ ነው አሉት። አዎ ይላል ኢዮብ። እና በጽድቅ የኖረን ሰው እግዚአብሔር እንደዚህ ያደርጋል? አንተማ በልብ ውስጥ እኛ ያላወቅነው የተደበቀ አንድማ በደል አለብህ፣ ኃጢአት ሰርተሃል አሉት። አልሰራውም አለ። እኔ ኃጢአት አልሰራውም፣ ኃጢአት አላረኩም። ታዲያ እንዴት ይሄ ሁሉ ወረደ ላይ ሲሉት እኔ ምን አውቃለሁ፣ ይምጣና ሲጠይቀዋለሁ አለ። እግዚአብሔር ይምጣና አዎ እኔና እግዚአብሔር እንጠያየቅ እስቲ። እኔ በድየው እኔ ኃጢአት ሰርቼ በእኔ ኃጢአት ምክንያት ከሆነ አዎ እግዚአብሔር ይምጣና እስቲ ስለ የትኛው ኃጢአቴ ነው የምትናገረኝ እንደዚህ የምታደርገኝ ልበለው። ጓደኞቹ እሳት ላይ አስቀምጠውት ኢዮብ እንደዚህ አለ፣ እግዚአብሔር ይምጣና እኔና እግዚአብሔር እናውራ።
ያው እንደዚህ አልቀጠለም። እግዚአብሔር መጣ ይላል። ያው መጽሐፉ እናንተ እንድታጠኑት ነው። እግዚአብሔር መጣ ይምጣና እንጠየቅ ሲል እግዚአብሔር መጣ። ኢዮብ አለው አቤት ነው መጥቻለሁ አለው። እኔ እናንተ እንድንጠያየቅ ነው አለው። በል ወገብህን ታጠቅ አለው። ወገቡ በል ከኔ ጋር ልታወራ ነው አለው። እኔ እናንተ እኮ ልናወራ ነው። በል ታጠቅና ቁም ሲለው ያው እንግዲህ ለክፉ ቀን መቀንደትናን አይጠፋም። ወገቡን ታጠቀ ይላል። ቆመሃል? አዎ። ተዘጋጃው? ልምጣ አለው። አዎ። ከየትም እኮ አይመጣም፣ እዛው ነው ያለው። እንዲዘጋጅ ነው ለሰውየው። በሁሉ ቦታ የሚኖር አምላክ መጣና እንደዚህ አለ። ኢዮብን ስለ ኃጢአቱ አይደለም ያወራው፣ እግዚአብሔር ስለ ማንነቱ ነው የጠየቀው። ኢዮብ አለው አቤት ሲል በውኑ ሰማይና ምድርን ስፈጥር የት ነበርካል? ኧረ አልነበርኩም። ይምጣ ልጠይቀው አለ ኢዮብ። እግዚአብሔር መጣና ጠየቀው። የት ነበርካል? ኧረ እኔ አልነበርኩም። ከዋክብትን በሰማያት ላይ ስዘረጋቸው ሳል ኧረ እዛም አልነበርኩም። እግዚአብሔር በቅርብ ጊዜ የሰራውን ነው እያወራ ያለው። የዘላለም አምላክ ነው። በቅርብ የሰራው ሰማይና ምድርን ነው። ሪሰንት እስቲ ምን ሰራው ሲል ሰማይና ምድር ነው በቅርብ የሰራው። ከዋክብትን በስም እየጠራው ሳስገባና ሳስወጣ ሳለው ትጠራለህ እንዴ አለው። እኔ እኮ ኢዮብ ምትለኝ መስለኝ ኮከብ ትጠራለህ አለው። እነ ድብ እነ ምናምን እያልኩ ከዋክብት እጠራለሁ አለው። ና ግባ ድባው መሽቶብሃል ግባ አለው። እንትና ጠዋት ነው ውጣ አለ። ከዋክብትን አሰማራቸዋለሁ አለው። እንደዚህ አይነት አምላክ ነህ አለው። አዎ እንኳን እንዲያረካለው ኢዮብ ይሄንን ሁሉ ሲቃይ ሰብስቦ መመረቂያ ቴሲስ ሲጽፍ እግዚአብሔር ትልቅ ነው እኛም እንደዚህ እኔን ያረከኝ አንተና አላቅም ነበር ለካ ምንም ብታረገኝ ልክ ነህ አለው። ክብር ለኢየሱስ ይሁን። ኢዮብ ታውቃላችሁ በአዲስ ኪዳናችን ላይ አንድ ቦታ ብቻ ነው የተጠቀሰው። አንድ ቦታ ተጠቅሷል፣ ግን በጣም የሚገርማችሁ ተጠቅሷል አንድ ቦታ ያዕቆብ 5:11 ላይ ተጠቅሷል። ያዕቆብ 5:11 ላይ ከትዕግስት አንጻር ነው የተጠቀሰው። ኢዮብ ታገሰ እና ከትዕግስት አንጻር ተጠቅሷል። ኢዮብ ግን የሚያልፍበት መከራ በጣም ሲበዛበት አንድ ልመና ለምኗል። አንድ ምጥ ኢዮብ 19 ላይ አንድ ቃል አንብብላችሁ እዚሁ እናንተ አውጡት እስቲ አብረን እንድናነብ፣ ምክንያቱም ለምደናል አይደል? አውጥተን ማንበብ። ኢዮብ 19:25 ላንብብላችሁ እስከታች ድረስ ላንብብላችሁ። እንደዚህ ይላል ከ25 ጀምሮ የሚቤዠኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ። ቆዳዬ ቢጠፋም ከሥጋዬ ብለይም እግዚአብሔርን አየዋለሁ። ሌላ ሳይሆን እኔው በገዛ ዓይኔ እኔ ራሴ አየዋለሁ። ልቤ በውስጤ ምንኛ በጉጉት ዛለ። የችግሩ መንስኤ በውስጡ አለ። እኛ እንዴት እናሳድደዋለን ብትሉ ቁጣ በሰይፍ መቀጣትን ያስከትላልና ራሳችሁ ሰይፍን ፍሩ፣ በዚያን ጊዜ ፍርድ እንዳለ ታውቃላችሁ ይላል። በጣም ይገርማችሁ ቁጥር 25 ላይ ፕሪዲክት ነው አይደል ያደረገው፣ መተንበይ ሳይሆን ቀድሞ ሊሆን ያለው ነገር ገባው። የሚቤዠኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ አለ። በእኔና በእግዚአብሔር መካከል ምዕራፍ 9 ላይ ወደ ኋላ ተመልሳችሁ እናንተ በኋላ ጊዜ ተገኙ አንብቡት። በእኔና በእግዚአብሔር መካከል የሚቤዠኝ ይመጣል። እኔ በእግዚአብሔር ፊት መቆም አልችልም አለ። እኔ አሁን በእግዚአብሔር ፊት እንደዚህ ፊት ለፊት እግዚአብሔርን አግኝቼ እንዲህና እንዲያ ልለው አልችልም። አሁን የሚቤዠኝ ይመጣል አለ። በምድር ላይ ይቆማል አለ። በእኔና በእግዚአብሔር መካከል መሬት ላይ መጥቶ ይቆምልኛል አለ። እኔና እግዚአብሔር መሃል ገብቶ እንደዚህ እማልፍበትን ሲቃይ ነግሮልኝ ይቤዠኛል። ነፃ አውጪ ይመጣል አለና በምድር ላይ ይቆምልኛል። ይሄንን የሚነግረው እኮ ለነዛ ጓደኞቹ አሁን ኢዮብ ባለበት ሰዓት ላይ እንግዲህ አንድ ቀን እግዚአብሔር ነፃ ያወጣኛል ነው። ዘሆል ግን በመጽሐፍ ቅዱሳችን እኛ ጠቅላላ የመጽሐፍ ቅዱስ መጽሐፍት እጃችን ላይ ስላሉ ግልጽ ነገር ይገባናል። እግዚአብሔር ይሄንን ሰው በዚህ ውስጥ እያሳለፈ ስለምን እየተናገረ እንደሆነ እኛ በጣም በግልጽ ይገባናል። የሚቤዠን ይመጣል አለ ኢዮብ። ነፃ አውጪ ያው ይመጣልናል። ማናችንም በንጽህናችንም ይሁን በመከራችን
በእግዚአብሔር ፊት መቆም አንችልም። እኔ ልቆም አልችልም አለ። በእግዚአብሔር ፊት ኃጢአተኛ አይደለሁም አለ። የማልፍበት ይሄ ሁሉ ሲቃይም ደግሞ የኃጢአቴ ውጤት አይደለም አለ። አልበደልኩም አለ። ምንም በንጽህና ቆሜ እግዚአብሔር በእኔ ሕይወት ላይ ይሄንን እያደረገ እንኳን ቢሆን በንጽህና ቆሜ ይሄን ሁሉ እየተቀበልኩ እንኳን ቢሆን ስለዚህ ጉዳይ በእግዚአብሔር ፊት ቆሜ ማስረዳት አልችልም። ንጹህ ነኝ አለ። አዎ የማልፍበት መንገድ ደግሞ የኃጢአቴ ውጤት አይደለም አለ። አዎ በድዬ አይደለም እግዚአብሔር የሚያሰቃየኝ። ግን የፈለገ ንጹህ ብሆን እግዚአብሔር በላይ ላይ ይሄን ሁሉ ቢያወርድብኝም በእግዚአብሔር ፊት ቆሜ ግን ስለዚህ ጉዳይ ማውራት ግን አልችልም። የሚቤዠኝ ይመጣል አለ። በእኔና በእግዚአብሔር መሃል የሚቆም አለ አለ። ኢዮብ ይሄንን ሲናገር ቅድም ነግሬያቸዋለሁ። እስራኤላዊ አይደለም፣ የአረቢያ ሰው ነው። የክህነት አገልግሎት ገብቶታል። ምክንያቱም ምዕራፍ 1 ላይ ስለ ራሱና ስለ ልጆቹ በደል በየቀኑ መስዋዕት ያቀርብ ነበር ይላል። ምናልባት ልጆቼ ከበደሉ እያለ መስዋዕት ያቀርባል። የክህነት አገልግሎት ያውቃል ኢዮብ። ስለዚህ አንድ ቀን ቤዛ ይመጣልኛል አለ እና በእኔና በእግዚአብሔር መሃል ይቆምልኛል አለ። ምዕራፍ 9 ላይ እንደውም የሚለው ምንድነው? በእኔና በዳኛው መሃል ይቆማል አለ። እግዚአብሔር ፈራጅ ነው አለ። እግዚአብሔር ሁሌ ልክ ነው አለ። እኔን ግን ነፃ ለማውጣት በመካከል ይገባልኛል አለ። እግዚአብሔር አይሳሳትም። አዎ እኔ የማልፍበት መንገድ ባይገባኝም እግዚአብሔር ግን ልክ ነው ነው። እኔ አልገባኝም አለ። ክርክሩ እኮ ረጅሙ ምዕራፍ እኮ ክርክር የሆነበት ምክንያት እኔ አልገባኝም አለ። እነሱስ ኃጢአተኛ አይደለሁም አለ። እግዚአብሔር ጻድቅ ነው ይላል። አንተ የምትሄድበት መንገድ እኮ ልክ ስላልሆነ እኔ ኃጢአተኛ አይደለሁም፣ እግዚአብሔር ግን ጻድቅ ነው። ይሄ ነገር ግን ለምን እንደሆነ አልገባኝም። አንድ ቀን ግን ነፃ እንደምወጣ እርግጠኛ ነኝ። ተቤዤ ይመጣል፣ በእኔና በሱ መሃል መሬት ላይ ይቆማል አለ። ኢትስ ኢንካርኔሽን። በእኔና በእግዚአብሔር መካከል ቆሞ ስለ እኔ ማብራራት ማስረዳት የሚችል ምንም ንጹህ በሆን በእግዚአብሔር ፊት መቆም አልችልም አለ። እሱ ነው የሚቆመው በእኔና በእግዚአብሔር መሃል አለ። የፈለገ ንጹህ በሆን የኔ ጽድቅ በእግዚአብሔር ፊት የመርገም ጨርቅ ነው አለ። የፈለገ ለእግዚአብሔር ወግኜ ብኖር የእግዚአብሔርን ጽድቅ ኮፓፓ ላረገው መመጠን አልችልም። በእግዚአብሔር ፊት ብቅ ብል ያጠፋኛል አለ እና በእኔና በእግዚአብሔር መሃል መሬት ላይ መቶ ቆሞ የሚቤዠኝ አንድ ቀን ይመጣል። እሱን ተስፋ አረጋለሁ። ነፃ አውጫችን ኢየሱስ ነው። ቤዛችን ኢየሱስ ነው። ኢዮብ ያለፈበትን መከራውን ብዬ አሁን ማንም ሰው እዚህ ውስጥ በሆነ ነው የምላችሁ በዚህ መጠን አልፋችኋል ብዬ አልጠይቅም። በጣም ተስፋ አረጋለሁ እንደዚህ አይነት ነገር ውስጥ በዚህ መጠን ያለፈ ሰው የለም። በጣም የትዕግስት ምሳሌ ነው። እንደ ኢዮብ የተዋረደ በሰው ደረጃ አናቅ። እንደ ኢዮብ ደግሞ የታገሰ አይደል አላየንም። ቅድም ግን ያነበብኩት ምዕራፍ 42 ላይ ግን አንብባችሁ ከሆነ እግዚአብሔር መጣና ኢዮብን አንድ ነገር አለው። አስተውላችሁታል? ሳነበው ምዕራፍ 42 እሷ ላንብብላችሁና ትንሽ ነገር ብቻ ነግሬያችሁ ልጨርስ። እንደዚህ አለው፣ አንተ ሁሉን ማድረግ እንደምትችል እናንተ እጅ ላይ ምንድነው የሚለው? ሐሳብህም ነው የሚለው። ምንድነው የሚለው? ምዕራፍ 42 ቁጥር 2 ምንድነው የሚለው? ሁሉን ማድረግ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብም ይከለከል ዘንድ ከቶ ምን አልኩ? አልገባኝም ነው ጭቅጭቁ። አሁንስ አወቅኩ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ደግሞ ይከለከል ዘንድ ከቶ እንደማይቻል አውቄያለሁ። እግዚአብሔር ሉዓላዊ ነው። ሶቨሪን ጋድ የሚል አንደርስታንድ አረኳል። እግዚአብሔር ሉዓላዊ ነው። ከሰማይ ተጭኖ ይምጣ እንጂ እግዚአብሔር ኢንፍሉዌንስ ሊያረግ ከመጣ አንተ ወደ ላይ ልትሰብረው አትችልም። እግዚአብሔር ከመጣ ማንም እግዚአብሔርን ሐሳብ ሊያስቀይረው አይችልም። እግዚአብሔር በመሰረቱ መጽሐፍ ቅዱሳችን ላይ ሐሳብ ቀይሮም አያውቅም። ሐሳብ ቀይሮ አያውቅም። ያደረገ ከነበረው ነገር ተጸጸተ የሚለውን ሐሳብ ቀየረ አይደለም። ሐሳብ ቀየረ አይደለም። የእግዚአብሔር ሉዓላዊነትና ቅድመ እውቀት ጥያቄ ውስጥ አይገባም። ክብር ለኢየሱስ ይሁን። ሂዝ ኦልዌይስ ሶቨሪን። እግዚአብሔር ሁሌ ሉዓላዊ ነው። ከመጀመሪያ መጨረሻውን ኢሳይያስ 46:10 ከመጀመሪያ መጨረሻ ከጥንት ያልተደረገውን ነው የምናገረዋል።
መጀመሪያ ላይ ቆሚያ መጨረሻው ነው። ጥንት ላይ ሆኜ ገና ያልተደረገው እናገራለሁ። ምክሬ ትጸናለች፣ ፈቃዴን ሁሉ እፈጽመዋለሁ። እንደሱ ነው ያለው እኮ ኢሳይያስ 46:10 ላይ ማንም አለ እግዚአብሔር አይጫነኝም። ክብር ለኢየሱስ ይሁን። ምናልባት ጎን ለጎን ከፍ ያለ ሰው ከታች ያለውን ጫን ሊያደርገው ይችላል። እግዚአብሔር ከሁሉ በላይ ነው። መጫንም መግፋትም አይቻልም። እሱ ከመጣ የማይጫነው የለም። ነገስታት እግዚአብሔር ነገስታትን ብቻ አይደለም፣ እግዚአብሔር ታሪክን ይጫነዋል። ታሪክን ኢንፍሉዌንስ ያደርጋል። እግዚአብሔር ዘመንን ይጫነዋል። ከኛ ውጪ ማለት ነው። እግዚአብሔር የሆነ ዲስፔንሴሽን ላይ መጥቶ ኢንፍሉዌንስ ያደርጋል፣ ይጋርደዋል፣ ቁጭ ያደርገዋል። ክብር ለኢየሱስ ይሁን። ኢዮብ ይሄ ገባኛል፣ ሁሉን ማድረግ የምትችል አንተ ብቻ እንደሆንክ ሐሳብህ ሊከለከል እንደማይችል። ከዛ ደግሞ እግዚአብሔር ለኢዮብ ያለውን ኢዮብ ደግሞ እኔ ገባኝ ይሄ አለ። ቁጥር 3 አንተ አለው እግዚአብሔር ኢዮብን ያለውን ኢዮብ ጻፈው። አንተ ያለ ዕውቀት እቅዴን የሚያደበዝዝ የማን ነው አልከኝ? ኢዮብ እኔ ጻድቅ ነኝ አልበደልኩም ሲል እግዚአብሔር እንደዚህ ያለው ያለ ዕውቀት እቅዴን ታደበዝዛለህ እንዴ አለ። አንተ መጣና ያለ ዕውቀት እቅዴን የሚያደበዝዝ ይሄ ማን ነው? እግዚአብሔር መጥቶ ይሄ ማን ነው ሲል ሰው ራሱ ሲል ከባድ ይሄ ማን ነው ካለ እኮ ሪተርኑን አትችለው አይደል? ያው አንድ ሰው መጣ ይሄ ማን ነው ካለ ቃሉ ልክ አይደለም አይደል? የእንትን ቃል ነው ምላሽ ያለው ቃል ነው ማለት እቅዴን አለና እግዚአብሔር ያለ ዕውቀት የሚያደበዝዝብኝ እኔ ላደርግ ያለሁትን በልብ ያለው ምክር ሳያቅ የኔን እቅድ ሊያደበዝዝ የሚፈልግ ይሄ ማን ነው አለ እግዚአብሔር። ከሰማይ አስበው ይሄ ማን ነው ሲል ምድር ብሎ በፈጠረበት ቃል ይሄ ማን ነው ሲል ነበርኩ ነው የምትባለው። አጥፍቶ ይሄ ማን ነው አልከኝ ነው ለዛው እኔ ነበርኩ አለ ያለ ዕውቀት አደብዛዥ። አንተ ጓደኞቹ እኮ እንደዛ ጨጓራውን ሲልጡት አይታቸዋል። እሳት እንደዚህ እንትን የሚሉ አተ ብረት ሲቀጠቀጥ እሳት በዚህ በኩል አየር እየሳቡ እሳት የሚልኩ እንደዛ ናቸው እኮ የኢዮብ ጓደኞች። ይነዳል እግዚአብሔር ከሰማይ እግዚአብሔር ቅርጽ እያስተካከለ ነው። ኢዮብስ ሲል ያለ ዕውቀት ሐሳቤን አንተ ነኝ ጀስቲፋይ ልታደርገኝ ነው አሉ። እቅዴን ታስቀይራለህ እኮ አይደለም ያለው፣ ልታደበዘዝብኝ እየሞከርክ ነው አለ። ማስቀየር አይቻልም። እግዚአብሔር እኮ ኤልፋዝና በልዳዶስ ላይ እኮ አይደለም እኮ ይሄንን እኮ እያደረገ ያለው ኢዮብ ላይ እኮ ነው። አንተ ላይ የማደርገውን ኢዮብ ባይዘይ ማደብዘዝ አትችልም አለው። እኔ አንተ ላይ ከመጣሁ እስቲ አሜን በሏ። ልታደበዘዝብኝ ትሞክራለህ እንዴ አለው። እግዚአብሔር እኮ ሌላ ሰው ህይወት ላይ የሚሰራውን አይደለም እላዩ ላይ የሚሰራውን እኮ መከልከል አትችልም አለው እግዚአብሔር። አታደብዝዘኝ አለው። ማን አንተ አለው። ድመቅ አለ ኢዮብ። እጁን እንዲህ አንስቶ ያለ ዕውቀት ነው ይቅር በለኝ ስላልገባኝ ነው። ከዚህ ሁሉ ሲቃይ በኋላ ኢዮብ የገባው ነገር ይሄ ነው። እግዚአብሔር ሐሳቡን እንደማይለወጥና የወደደውን እንደሚያደርግ። ቀጥሎስ እኔ ተስማምቼ የፈለከውን አረግ ነው ማለት ያለብኛል። ክብር ለኢየሱስ ይሁን። እናንተ ምናልባት በኋላ ጊዜ ተገኙ ከምዕራፍ 34 በኋላ ያለውን አንድ ወጣት ልጅ ነበር መሐላቸው ትዝ ይላችኋል። እነዛ ሶስቱ በእድሜ የገፉት ናቸው ኢዮብ ጓደኞች። ኤሊሁም የሚባል አንድ ወጣት ልጅ ኤሊሁም ነው ስሙ። እንዴት አይነት ማይቲ ልጅ መሰላችሁ! ማይቲ እስካሁን አላቸው ስትናገሩ ሰማኋችሁ አላቸው። እስቲ ደግሞ ለኔ እድል ስጡኛል። ይሄ ኤሊሁም የሚባል ልጅ ከምዕራፍ 34 እስከ ምዕራፍ 37 ነው ያወራው። ኢዮብ ለምን በእንዲህ አይነት ሲቃይ ውስጥ እንደሚያልፍ አስረዳው። እግዚአብሔር ለከበረ ነገር እያዘጋጀህ ነው፣ በዚህ ሁሉ ሲቃይ ውስጥ የሚያሳልፈው እያነጣረህ ነው አለው። ምንም ሌላ ፕሮግራም የለም አለ። ሲጨቃጨቁ የጥበብ ቃል ሲያወሩ ፖኤቲክ ነው እንዳልኳችሁ መጽሐፉ በግጥም መልክ ነው የተቀመጠው። ሰዎች ውስጥ ሊቃውንት ናቸው ባይዘው የሚያወሩትን ብትሰሙ እኮ እንደው በእግዚአብሔር ሳይድ ስላልቆሙ ነው እንጂ የተወራ ወሬ እኮ ምን አይነት ዕውቀት ነው የሚፈሰው ተላያቸው ላይ። በእግዚአብሔር በኩል የቆሙ መስሏቸው ለእግዚአብሔር ወግነው ኢዮብን እኮ እንዴት እንደሚቀጠቅጡት ቀጥቀጥ በትንትኑ ነው ያወጡት። ግን ዊዝደማቸው ይገርማል። ኤሎሂም ሰማ እስካሁን ሰማው አላ
30 ምዕራፍ ሙሉ ሰማ ታውቃለህ? ይሄን ሁሉ ቀን ስታወሩ ሰምቻለሁ አለው። እስቲ ዝም በሉ እኔ ላውራ እንዴ። እንዲህ አይነት ወጣቶች ይብዙልን። ወጣት ነው ኢዮብ አለው። ለምን ይመስላል በዚህ ውስጥ የምታልፈው ብሎ እግዚአብሔር በላይ ላይ የከበረ አጀንዳ ስላለው ነው አለው። ለበለጠ ነገር ተዘጋጅ አለው። ለምዕራፍ 42 ተዘጋጅ እኮ ማለቱ ነው። እግዚአብሔር ለብዙ የከበረ ነገር አቅዶሃል፣ አታበላሽበት አለው። ታገስ፣ ጨርስ፣ በዚህቹ ትንፋሽ ጨርስ አለው። እንዳትቀይር ሐሳብ። ልክ ነህ፣ ጥሩ እንትን ላይ ነው ያለ፣ ስቴጅ ልክ ነው፣ እንዳትለውጠው፣ ጨርስ በዚሁ አለው። ታገስ። በጣም በትህትና ጠገባቸው ታግሰ ጨርስ በሉት እስቲ። መቼስ አሁን እኔ እናንተን አሁን እንደዚህ አይነት ነገር አለም እየሰበኳቸው ያሉትን ጌታ ሊመጣ በደጅ ስለሆነ አቋም ሳንቀይር ኢየሱስ እስኪመለስ ድረስ እንደዚህ ሁሉ በተለያየ አቅጣጫ አሁን ዘንድሮ ምናልባት ሲቃዩ ዘንድሮ በጣም መከራው እንደ ኢዮብ አይነት መከራ አይደለም አይደል? በጽድቅ ጨክኖ መኖር ነው መከራ። ለወንጌል እውነት እንደሚገባ መመላለስ ነው መከራ። ለተቀበላችሁት ለዚህ ወንጌል ተቃራኒ ከሆነው ከዚህ ዓለም ጋር ፋይት አድርጎ መጨረስ ነው አሁን መከራው። ልባችሁን የሚያማልለው ልባችሁን የሚወስደው ነገር አሁን ምናልባት የሆነ ነገራችሁን እያሳጣችሁ ላይሆን ይችላል። አንዳንድ ነገር እየሰጣችሁም ሊሆን ይችላል። እምቢ ብሎ መሄድ ሊሆን ይችላል። አሁን ቻሌንጁ አልፈልግም ማለት ሊሆን ይችላል። አሁን ነፍስን የሚያሰቃየን እኔ በእግዚአብሔር ቤት ውስጥ እንደ ሪዋርድ የምጠብቀው 3000 ከብት 4000 ግመል ምናምን የለም። አሁን ለምትኖሩት ህይወት ሪዋርዱ የዘላለም ክብር። አሁን እግዚአብሔር ኢዮብን ሪዋርድ ሊያደርገው እያዘጋጀው ያለው ምዕራፍ 42 ላይ እናንተ አንብቡት። በጣም እጥፍ አይደለም የሚለው እንትኖቹ ይሄን ያህል እጥፍ እንትንም ይሄን ያህል እጥፍ ልጅም በእጥፍ ከብትም ምንም በእጥፍ እግዚአብሔር ሰጣው ይላል። እግዚአብሔር ኢዮብን ጎበኘው ይላል። አሁን ኦፍ ኮርስ መሬት ላይ ስትኖሩ ለመኖር የሚያስፈልጋችሁን ያደርጋል፣ እያረገም ነው። በዚህ እግዚአብሔር አይታማም። ለዘላለም ሕይወት አምናችሁት ለ70 ዓመት አይጠረጠርም። ዘላለም ያኖረኛል የምትሉት አምላክ መቼ 70 ዓመት አንጠረጥረው። ለምታልፉት ሕይወት ክብሩ ሰማይ ነው። ለምትጨክኑት ጭካኔ ዛሬ የምትወስኗት በጣም ጥቂት የምትመስሏ ውሳኔ ዘላለማችሁ ላይ ክብር አላት። ማንም ሰው ሳያያችሁ እናንተና እግዚአብሔር ብቻ ክብር ለማግኘትም ለመመስገንም ለመዋረድም ለመሰደብም ሳይሆን እኔና እግዚአብሔር ብቻ በመናልፋት በእያንዳንዷ በጓዳ በስውር ለእግዚአብሔር ብላችሁ የምትወስኗት እያንዳንዷ ውሳኔ ሰማይ ሽልማት አላት። ታገሱ። ረጅሙን መተኗል። የቀረን በጣም ትንሽ ነው። እውነቴን ነው የምነግራችሁ። ጌታ ሊመጣ በደጅ ነው። እኛም ልንሄድ ደጅ ነው። ጌታ ሊመጣ ካለን እኛም ልንሄድ ማለታችን እኮ ነው አይደል? ኢየሱስ ከመጣ በኋላ መሬት ምንም አንሰራም አንቆይም። ኢዮብ ታግሷል። ኢዮብ በጣም በብዙ መከራ ውስጥ አልፏል። ኢዮብ በጣም ያለ መጠን ተዋርዷል። ከኢዮብ በላይ የተዋረደ እናውቃለን። እኛ ከኢዮብ በላይ የተሰቃየ እናውቃለን። ከኢዮብ በላይ የታገሰ እናውቃለን። ከኢዮብ በላይ የተረሳ እናውቃለን። ኢዮብ በዚህ ሁሉ ስቃይ ውስጥ ሲያልፍ እግዚአብሔር ኢዮብን አልተወውም። እንትኑን እንዳትነካ እንደዚህም እንዳታደርግ እዚህ ድረስ ብቻ ነው የሚለው። ኢዮብ እግዚአብሔር አብሮት ሆኖ ነው በዚህ ሁሉ ስቃይ ውስጥ እያለፈ ታግሶ ያለፈው። እግዚአብሔር የተወው ግን የታገሰ እናውቃለን። እግዚአብሔር አላይህም ያለው ግን የታገሰ፣ እግዚአብሔር ጩኸትን አልሰማም ብሎ ሰማያትን የዘጋበት ምን ነው ተውከኝ ብሎ የጮኸ የታገሰ ግን እናውቃለን። ኢዮብ በጣም ተዋርዷል። እኛ የምናውቀው ኢየሱስ ግን የተዋረደውን ያክል ኢዮብ እንኳን ሊዋረድ ኢየሱስ የተዋረደውን ያክል እንኳን አንደርስታንድ ማድረግ አይችልም። የመጨረሻውን ውርደት ኢየሱስ ተዋርዷል። መጠን የሌለውን ሲቃ ኢየሱስ ተሰቃይቷል። ኢዮብን እግዚአብሔር ትቶት አይደለም፣ በተወሰነ መንገድ እንዲያልፍ ነው ያደረገው። ኢየሱስን ቶታሊ እግዚአብሔር ትቶታል። አላይህም ብሎታል ኢየሱስን። ኢዮብ ባሪያው ነው፣ ኢየሱስ ልጁ ነው። ልጁን እምቢ አለው። ሲጮህ አልሰማህም አለው። ወደ እኔ እንዳይመጣ አለው። ኤርምያስ ትዝ ይላችኋል። ሰቆቃወ ኤርምያስ ላይ ጸሎታችንን ላለመስማት ራስን በደመናው ሰወርከው ይላል።
እግዚአብሔር ተደበቀ ይላል። እንዲህ ተደበቀ እግዚአብሔር። ለምን ተደበቅ ስትሉት መደበቅ ፈልገ ነው አይደለም፣ ጸሎት ላለመስማት ፈልጌ ይላል። ጸሎታችንን ላለመስማት ራስን በደመና ሰወርክ፣ መንገዳችንንም በጥርብ ድንጋይ ዘጋኸዋል። እንዳንነቃነቅ አረከናል። ማንም ኢየሱስ የተረሳውን ያክል አልተረሳም። ኢዮብ በጣም ታግሷል። ማሰብ አይቻልም የታገሰውን መታገስ። ሲታገስ እያወራን የታገሰው፣ የሆነ መልስ እየሰጠን የታገሰው። ኢየሱስ በሸላቾቹ ፊት ዝም እንደሚል በግ ጸጥ ብሎ ነው የታገሰው። መልስ አይመልስም። ልክ እንደ ኢዮብ በቀኝና በግራ ሆነው እሳት ላይ የሚለቁበት ወንበዴዎች አሉ። ፊት ለፊቱ ላይ ካህናት ሕጋቸውን ይዘው ይጮውበታል። እስቲ ውረድ ይሉታል። አንተም ብሎ ጻድቅ ወንበዴ ነህ፣ ኃጢአተኛ ነህ፣ የተረገምክ ነህ ይሉታል። ዝም አለ ኢየሱስ። መልስ አይሰጥም። የተረገምኩ አይደለሁም ኃጢአተኛ አይልም። ኢዮብስ ብሏል አይደለሁም። ኢየሱስ አይልም። ኢዮብ ጸጋ ተሰጥቶት እግዚአብሔር አጠገቡ ቆሞ መግባት የተቻለው ኢዮብ ጋር አጥንቱና ስጋው ጋር ነው፣ ነፍሱ ጋር አልተገባም። ኢየሱስ ሁሉን ተትቷል። ኢየሱስ ኢዮብ የተዋረደው ብዙ ነገር እስከ ማጣት ነው። ኢየሱስ የተዋረደው እስከ መቃብር መውረድ ነው። መረሳት ነበረበት። ኢየሱስ መሞት አይደለም መረሳት ነበረበት። ከምድር በታች 3 ቀን እንዲረሳ አረገው እግዚአብሔር። ማየት አልፈልግም አለ እግዚአብሔር። ኢዮብን እግዚአብሔር ለበለጠ ክብር ለማዘጋጀት ነው በዚህ መከራ ውስጥ ያሳለፈው። ኢየሱስን የሰው ልጆችን ኃጢአት ለመሰረዝና የማይቆጠር ትውልድን በፊቱ ለማቅረብ ነው እግዚአብሔር መስቀል ላይ ኢየሱስን ያሰቃየ። የኢየሱስ ያክል የተሰቃየ፣ የኢየሱስ ያክል የተዋረደ፣ የኢየሱስ ያክል የታገሰ አልነበረም፣ አይኖርምም። ብቸኛ ነው። አያችሁ፣ አንድ ቦታ ያዕቆብ 5:11 ላይ ኢዮብ ታገሰ የሚል አንብበናል። መጽሐፍ ቅዱሳችን ሙሉ አዲስ ኪዳን ኢየሱስ ታገሰ ይላል። ኢዮብ አንድ ነው ጥቅስ ያገኘው ታገሰ ለሚለው። ኢየሱስ ሙሉ መጽሐፉን ታገሰ ተብሏል። ይበልጣል ኢየሱስ። የእምነታችን ራስና ፈጻሚውን እርሱን ተመልክተን አሜን ነው ከፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ ከፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጧል። ክብር ለኢየሱስ ይሁን።